ቭላድሚር ፑቲንና ዶናልድ ትራምፕ በስልክ ውይይት አድርጓል። ከውይይቱ በኋላም የሩሲያው መሪ የ30 ቀናት የሰላም ስምምነቱን በከፊል ለመቀበል ተስማምቷል። በሌላ በኩል ሩሲያ በ2014 ከዩክሬን የነጠቀችውና ወደ ራሷ የጠቀለለችውን ክሬሚያም አሜሪካም እውቅና ሳትሰጣት ቆይታለች። አሁን ላይ ግን የትራምፕ አስተዳደር ክሬሚያ የሩሲያ አካል ነች ብሎ እውቅና ለመስጠት ተቃርቧል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች፣ እነሆ ወታደራዊ መረጃዎችን ወደ እናንተ ለማድረስ ዝግጅታችንን አጠናቀን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ ለግብዣችን ነው። ትራምፕ ክሬሚያን ለሩሲያ ሰጡ። ፕሬዝዳንት ትራምፕ ክሬሚያን የሩሲያ አካል አድርገው እውቅና ለመስጠት እያሰቡ ነው ተባለ። የፕሬዝዳንት ትራምፕ አስተዳደር የዩክሬኑን ጦርነት ለማስቆም ወደፊት በሚደረገው ድርድር ሩሲያም በ2014 የራሷ ግዛት አድርጋ የተቀለለቻትን የክሬሚያ ግዛት የሩሲያ አካል አድርገው እውቅና ለመስጠት እያሰቡ መሆኑን ሪውተርስ የሴንፎሪ የዜና ድረገጽን ጠቅሶ ዘግቧል። ሴንፎሪ በጉዳዩ ላይ ቅርበት ያላቸውን ሁለት ምንጮችን ጠቅሶ እንደዘገበው አሜሪካም ተመድ ተመሳሳይ እርምጃ እንዲወስድ ጥያቄ ልታቀርብ ትችላለች። ሴንፎሪ ግን ከዋይት ሃውስ መረጃ አለማግኘቱን ጠቅሷል። ትራምፕ እስካሁን ይፋዊ ውሳኔ አለማሳለፋቸውን የገለጸው ሴንፎሪ ክሬሚያን የሩሲያ አካል አድርጎ እውቅና የመስጠት ጉዳይ ወደፊት ከሚቀርቡ አማራጮች አንዱ ሊሆን እንደሚችልም ጠቅሷል። ክሬሚያ በዓለም አቀፍ ደረጃ በአብዛኛው ሀገራት የዩክሬን ግዛት አካል እንደሆነች የምትታወቅ ሲሆን ኪየቭ ምንም እንኳን አሁን ላይ በኃይል ለማስመለስ የሚቻል ባይሆንም የጥቁር ባህሯን ባህረ ሰላጤ ማስመለስ ትፈልጋለች። ክሬሚያም የሩሲያም የጥቁር ባህር ኃይል ያለበትና ከመጠቅለሏ በፊት በአብዛኛው ሩሲያ ተናጋሪዎች የነበሩበት ክሬሚያም በይፋም የሩሲያ አካል መሆኑን በተደጋጋሚ መግለጿ ይታወሳል። በ2014 ክሬሚያን የጠቀለለችው ሩሲያም በየካቲት 2022 በዩክሬን ላይ ልዩ ያለችውን ወታደራዊ ዘመቻ በመክፈት በምስራቅና ደቡብ ዩክሬን 4 ግዛቶችን በከፊል ይዛለች። ሩሲያ እነዚህን በከፊል የያዘቻቸውን ግዛቶች የሩሲያ አካል ማድረግ በሀገሪቷ ፓርላማ አጽድቃለች። ፑቲን የተኩስ አቁሙን በከፊል ለመቀበል ተስማሙ። የዩክሬኑን ጦርነት በሰላማዊ መንገድ እቋጨዋለሁ በሚል ወደ ስልጣን የመጡት ዶናልድ ትራምፕ ግጭቱን ለማስቆም ከፍተኛ ጥረትን እያደረጉ ሲሆን በትላንትናው ዕለትም ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ውይይት ማድረጋቸው ተሰምቷል። ከትራምፕ ጋር ከተደረገ ውይይት በኋላም ፕሬዝዳንት ፑቲን የዩክሬንን የኃይል መሰረተ ልማቶችን ላለመደብደብ ተስማምቷል። ይህ ለዋሽንግተን እንደ ድል የሚቆጠር ቢሆንም ፑቲን ግን ለተኩስ አቁም ሙሉ ዝግጁ ወይንም ፍቃደኛ አይደሉም። የ30 ቀኑ የተኩስ አቁሙም የዩክሬንን የኃይል መሰረተ ልማት ላለመምታት ብቻ የተስማሙት ስምምነት ነው። የሩሲያ መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ግን ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ በአሜሪካና ዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት እንደነበር ይታወሳል። ፕሬዝዳንት ዶናልድ ትራምፕና ቭላድሚር ፑቲን ከዚህ የስልክ ውይይት በኋላ በአካል ተገናኝተው የመምከር ሀሳብ እንዳላቸውም ተሰምቷል። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላም አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ መስማማታቸውም ተሰምቷል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸው ይታወሳል። ፕሬዝዳንት ቮሎዲሚር ዜሌንስኪ ለይፋዊ ጉብኝት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎችን እንደሚፈልጉ አሳውቋል። ዜሌንስኪም ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉ ወቅሰዋል። የሶማሊያው ፕሬዝዳንት ከግድያ ሙከራ አመለጡ። በትላንትናው ዕለት በሞቃዲሾ ከተማ የተከሰተው የቦምብ ፍንዳታም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን ለመግደል የተደረገ ሙከራ መሆኑን የሀገሪቱ መንግስት ይፋ አድርጓል። አማር ጃጃብ ተብሎ በሚጠራው አካባቢ በትላንትናው ዕለት ከቀኑ 4:30 ላይ ከፍተኛ ፍንዳታ ተሰምቶ ነበር። ፍንዳታው የተሰማው የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ በግንባር የሚገኙ ወታደሮቻቸውን ለማግኘት ወደ አየር ማረፊያ በሚያቀኑበት ሰዓት ነው። በቦምብ ጥቃቱ በርካታ ሰላማዊ ሰዎች የአካል ጉዳትና ሞት የገጠማቸው ቢሆንም ፕሬዝዳንቱ ምንም አይነት ጉዳት ሳይገጥማቸው አየር ማረፊያ ደርሷል። በርካታ ህዝብ በሚበዛበት አካባቢ ላይ የተፈጸመውን ጥቃት አስመልክቶ
የሀገሪቱ መንግስት ምርመራ መጀመሩን በትላንትናው ዕለት ይፋ አድርጓል። አልሸባብ ከደቂቃዎች በኋላ ባወጣው መግለጫም የሶማሊያውን ፕሬዝዳንት ይዞ ሲጓዝ የነበረ መኪና ላይ የቦምብ ጥቃት መድረሱን አምኗል። የቦምብ ጥቃቱ በደረሰበት አካባቢ ላይ የነበሩ የሶማሊያና የሌሎችም ሀገራት 17 ጋዜጠኞች መታሰራቸውንም መገናኛ ብዙሃን እየዘገቡት ይገኛሉ። ለእስር የተጋለጡት ጋዜጠኞች በፕሬዝዳንት መኖሪያ አካባቢ ላይ ቀረጻ ሲያደርጉ የነበሩ ናቸው ተብሏል። ጋዜጠኞቹ ከታሰሩ በኋላም የቀረጿቸው ምስሎች በአጠቃላይ እንዲጠፉ ተደርገው ከእስር ተለቋል። ፕሬዝዳንት ሐሰን ሼክ መሐመድ የቦምብ ጥቃቱ ከደረሰባቸው በኋላ ወደ ግንባር በማምራት ከሶማሊያ መንግስት ጦር ጋር ምሽቱን ማሳለፋቸው ነው የተሰማው። ፕሬዝዳንቱ በቀጥታ ወደ መካከለኛው የሻቤሌ ግዛት በማምራት በአዳን ያባል አካባቢ የሚገኙትን ወታደሮች ያነጋገሩ ሲሆን ከሀገሪቱ ጦር አዛዥ ጀነራል ኦዶዋ የሱፍ ራጌ ጋር ውይይት ሲያደርጉ ማምሸታቸውም ተሰምቷል። ፕሬዝዳንቱ ከመካከለኛው ሻበሌ ቀጠና በመውጣትም በዛሬው ዕለት ጦርነት እየተደረገበት ወደሚገኘው ሂራን ቀጠና ማምራታቸውም ይፋ ሆኗል። የአልሸባብ ታጣቂ ቡድን ባለፉት ሳምንታት ከፍተኛ የሚባል ማጥቃትን በመፈጸም በርካታ ከተሞችን እየተቆጣጠረ ሲሆን ወደ ዋና ከተማ ሞቃዲሾ የሚወስደውን መንገድም ለቀናት ዘግቶ እንደነበር ይታወሳል። የኢትዮጵያ ጦር ያለፈው ሳምንት ላይ በአልሸባብ መገኛ ስፍራዎች ድብደባን በማድረግ ለሶማሊያ መንግስት ድጋፉን ያሳየ ሲሆን በትላንትናው ዕለት ደግሞ የቱርክ መንግስት 2 ባይራክታር ድሮኖችን ለሶማሊያ መንግስት አስረክቧል። የጆን ኤፍ ኬኔዲን አሟሟት የሚያጋልጠው ሚስጥር ወጣ። በፈረንጆቹ የዘመን ቀመር ኖቬምበር 22 1963 የተገደሉት የቀድሞ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲን አሟሟት አስመልክቶ ያሉ ፋይሎችን የዶናልድ ትራምፕ መንግስት አደባባይ አውጥቷቸዋል። በአሜሪካ መንግስት ትዕዛዝ ናሽናል አርካይቭ የተሰኘው ድረገጽ ላይ 63000 ገጽ የሚደርሱ ከጆን ኤፍ ኬኔዲ አሟሟት ጋር የተያያዙ ፋይሎች የተለቀቁ ሲሆን በቀጣይነትም ተጨማሪ ፋይሎች እንደሚለቀቁ ተረጋግጧል። ዶናልድ ትራምፕ ስልጣን በያዙ ማግስት ከጆን ኤፍ ኬኔዲና ማርቲን ሉተር ኪንግ አሟሟት ጋር ተያይዞ በሚስጥር የተቀመጡ ፋይሎች ለህዝብ እንዲወጡ የሚያዝ ሰነድ ላይ ፊርማቸውን ማኖራቸው ይታወቃል። ከጆን ኤፍ ኬኔዲ አሟሟት ጋር ተያይዞ የአሜሪካ መንግስት ውስጥ ያሉ ሰዎች እጅ አለበት በሚል ለዓመታት ሲናፈስ የነበረው ጭምጭምታም በዚህ ሰነድ መፍትሄን ያገኛል ብለው የሚገምቱ በርካቶች ናቸው። 2023 ላይ በተደረገ ጥናት 65 በመቶ አሜሪካውያን ጆን ኤፍ ኬኔዲን የቀድሞ የአሜሪካ ጦር አባል ሌሃቭሬ ኦስዋልዶ ብቻውን ገሎታል የሚል እምነት የላቸውም። 20 በመቶዎቹ የአሜሪካ መንግስት ለኦስዋልዶ ድጋፍ አድርጓል ያሉ ሲሆን 16 በመቶዎቹ ደግሞ ከኦስዋልዶ ጀርባ ሲአይኤ አለ ብለው ያምናሉ። 35ኛው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ ከባለቤታቸው ጃኩሊን ጋር በመሆን በዳላስ ቴክሳስ ጉብኝት እያደረጉ በነበረበት ወቅት በተተኮሰ ጥይት ፕሬዝዳንቱ ወዲያው ሕይወታቸው ሲያልፍ ክስተቱ በበርካታ ተንቀሳቃሽ ምስሎች ተቀርጾ መቅረቱ ይታወቃል። የአሜሪካ ፖሊስ ባደረገው ምርመራ ፕሬዝዳንቱን የገደለው ሌሃቭሬ ኦስዋልዶ ነው ቢልም ኦስዋልዶ በፖሊስ ታጅቦ ወደ እስር ቤት እየሄደ ሳለ ጃክ ራብ በተባለ ሰው በጥይት ተመቶ ሕይወቱ ማለፉም ይታወቃል። ከጆን ኤፍ ኬኔዲ ገዳይ ጋር ተያይዞ በርካታ መረጃዎች የሚሰሙ ሲሆን በአንድ ወቅት ላይ የቀድሞ የሲአይኤ ሰራተኛም የነበረ ሰው የጆን ኤፍ ኬኔዲ ገዳይ ከሶቪየት ህብረት ሰዎች ጋር ግንኙነት እንደነበረው የሚገልጽ መረጃን አጋልጧል። አሜሪካም በሶቪየት ህብረት ተበልጣ ፕሬዝዳንቷ መገደሉ ስላላስደሰታት ይሄንን ሚስጥር ደብቃ ቆይታለች ይባላል። የጆን ኤፍ ኬኔዲን አሟሟት የሚገልጹ ሰነዶች አሁን ላይ ይፋ መደረጋቸው ታዲያም በቀጣይነት በአሜሪካ ውስጥ ሚስጥራዊ ሆነው የተቀመጡ ሌሎች ግድያዎችም እንዲጋለጡ ያደርጋል የሚል እምነት አለ።